አረዲ በቃ በእናትህ አውርዴ አደራ ላይ ያብስጧት በጫንቋት ተሸከማለች ይባላል። እሷን ካስደስታት ምንም ነገር አደርግላታለሁ። ሁሉም ነገር የምታውቅ ከሆነ ህመም ይገባካል። የሰው ልጅ እንደዚህ ማጣጣል ጥሩ አይደለም። እማዬ እንዴት ነው አንተን እዚህ የቀጠረች? ግን እንደዛ አንገተ አቀርቅራ የምትሄደው በሩታ ምክንያት ነው። አንድ አደገኛ ሰውን ደግሞ መቅጠርም ሌላ ነገር ነው። ሆስፒታል የሚያስወስድ ምንም ነገር የለውም። አላስፈላጊ ወሬክን አታውራብኝ። ግን አንቺ ይሄን ሁሉ መረጃ ከየት አመጣሽ? አባታ ባለመሆኑ ምክንያት እንድትከፋ እንድታዝን አልፈልግም። ፍቅር እንደዚህ ክፉ ነገር ነገረች? እዚህ ቢሮ የምትመጣው ስራ ለመስራት ነው ወይስ እኔን ስራ ለማስወጣት? ቆየ ስራ ስልክ ከሆነ ወጥቶ ማውራቱ ለምን አስፈለገ? ቅድም የበላሁት እኮ ጥበቃ ላይ ያለ እኮ በንፋስ ጠፋኩ። ከመጥልቅ ውስጥ እናደድ ንዴቷ አከባለ። ምን ማለት ነው ልጁ? ማየ ምንድን ነው? ተረጋጊ እንጂ ሮሚ፣ ለምን ይሉ ድካም ታበዣለሽ? እኔ እኮ የመጣሁት እኮ አንቺን ለማገዝና በዛው አይንሽን ለማየት ነው። ይሄኔ ምንም አይነት እገዛ አልፈልግም። ደግሞ የስራ ጉን ታውቀዋለህ። ቶሎ ከዚህ ክፍል ውጣ። ሮሚዬ፣ አይታይሽም እንደ ፍቅርሽ ምን ያህል እንደጎዳኝ? እኔ እኮ እዚህ መጥቼ አይንሽን ለማየት ነው፣ በዛውም ደግሞ ኩኪንግ እና ክሊኒንግ ስታደርጊ ለማየት ነው። አይንሽ ደግሞ እኮ ማየት እንዴት እንደሚያሳሳት። በቃ ምንም አታወራ ይሄኔ፣ አሁን እንውጣ፣ አለበለዚያ ደግሞ እጮሃለሁ። በቃ ሮሚዬ፣ እንደዚህ አትሆኝብኝ እንዴ! ግን ሌላ ቀን ሲመጣ ደግሞ እንደዚህ እንዳትሆኝብኝ። ቻው በቃ። አረ ወገቤ፣ አንተ ትስቂያለሽ እንዴ? በእናትሽ ወደ ዘይጂ ምን ሆነሽ ነው? ምስኪ ወደ ኬክ ነው። ይሄኔ አወዳደቅን እኮ ስላላየህ ሆኖ ባለበት ቀስ ብለህ ብትወርድ። አንቺ ትስቂያለሽ እንዴ? የምን ድምጽ ነው እንዴ? ሄኖክ፣ ምን ተፈጥሮ ነው? ለምንድን ነው የወደቅከው እዚህ? አንሱኝ እንጂ በእናታችሁ እንዴ! እዚህ ጋር ተቆርጦ አይደል እንዴ ያለው? አታነሱ እንዴ! ምን ሆነ ነው ያላችሁ ትስቃላችሁ እንዴ? አልወድቄያለሁ እኮ አንሱኝ እንጂ እንዴ! ለመሆኑ እዚህ ክችን ውስጥ ምን ልትሰራ ገባህ? ሄኒ፣ እኔ እኮ እማዬ በቃ ውሃ ፍለጋ እኮ ነው። ውሃ ስለጠማኝ ብዬ ነው እኮ የገባሁት እንጂ ሌላ ነገር እኮ አስቤ አይደለም። ወይኔ ወገቤ። በል በቃ ና ተደገፈኝ እና ተነስ። ተጎድተሃል መሰለኝ። አረ ልጁ በጣም ነው የደቀው መሰለኝ። በቃ እኔ እዚህ ቤት መሞቼ ነው። ሩሚ፣ ባንቺ ምክንያት ይሆን ነው ይሻል። በቃ ሰላም ዋሉ ሊደ። ቆይ ምን አስቸኮረ? ይሄን እኔ እኮ መንገድ ያስተካክሉኝ አይደል እንዴ? ምን አስፈጠነ? ሰው በገዛ እጁ ይደፋል። ነገሩ አንቀልቅሎት ነበር የታባቱ። እና በልሽ እና ልሽኝ። እውነት ይሄኔ ዛሬ ያሳየኝን ድራማ ብቻ ማረሰው። እሺ ደግሞ ክረም በደንብ ተንከባከብ። ከባከበው ባንቺ ምክንያት እኮ ነው እንደዚህ ልኩት። ተንከባከበው እና አንተ ደግሞ ሸኝ ይበላል። ማሚ ዞና አውሩ በቃ። ወይ ጉድ! ልጁ እኮ አልተረፈም። እንዴት መጣ? እንዴት እንደመጣው ንገርሽ። እንደዚህ ምን እያደረገ ነው? ወደ በእግዚአብሔር ወደኩ። ሲጀመር ለስራ ፊልድ ይጃሉ አላልክም? እንዴት መጣ? የኔ ፍቅር፣ አንቺን ማቀፍ እንዴት ደስ እንደሚል ብታውቂ። ይኸውልሽ የፊልዱ መኪና ገና ሊንቀሳቀስ ሲል ፊልዱ እንደተሰረዘ ተነገረ። ከዛ እኔ ስከንፍ ደግሞ አንቺ ጋር መጣሁ ማለት ነው። የምሬን ነው እንዴ? ለነገሩ እንኳን መጣ። እኔም በመጣ እያልኩኝ ያሰብኩ ነበር። ድንገት በር ላይ ሳይህ እኮ ልቤ በደስታ ፍልቅልቅ አለ። የኔ ውብ፣ የኔ ድምቀት፣ ምን ያህል እንደምወድሽ ግን ታውቂያለሽ? ኧረ ዴ በቃ በእናትህ አውርደኝ። አይ ምን ያህል እንደምትወጂኝ ካልነገርሽኝ አላወርድሽም። ዴመኑን አልሰው ሁሉ እኮ እየሰማ ነው። እማዬም ቤት ናት። ደግሞ እሷ ከሰማች ጥሩ አይደለም። ጎረቤት ደግሞ ይሰማል። አውርደኝ አሁን። እንዴ ይስማ፣ እንዲሰሙ አይደል እኔ የምፈልገው። እሺ በቃ እሺ፣ እነግርሃለሁ። እየጠበኩሽ ነው። ቆይ እሺ፣ ታዲያ ምንድነው የምልህ? ምን ያህል እንደምትወጂኝ ትነግሪኛለሽ፣ ከዛ አወርድሻለሁ። እሺ በቃ አውርደኝና እነግርሃለሁ። አረ አንቺን አምኜ ላውርድሽ? ይኸውልሽ እዚሁ ንገሪኝና ከዛ አወርድሻለሁ። እሺ በቃ የወደፊት ባሌ። ምን የወደፊት ባሌ? ቆይ እንዴት እንደዛ ልትይ ቻልሽ? አሁንስ ምንሽ ነኝ? አሁንማ እጮኛዬ ነህ። እሺ ይሁንልሽ። እንዴ በእናትህ እያወቅህ አታድክመኝ። አውርደኝ። አላውቅም፣ ንገሪኝ። እሺ ባሌ፣ እወድሃለሁ። እንደዛ ነው የሚባለው። ወድሽ ነው ሰውሽ? እኔም እወድሻለሁ የኔ ሚስት። ደግሞ እንደዚህ ከባድ ነሽ እንዴ? በጣም ወፍረሻል ማለት እኮ ነው። እናንተ ራስህ እኮ ነው የተሸከምከኝ። ማን አንሳኛለህ? አረ እንዳልደግሞሽ እንዴ ደግሞ ተው በእናትህ። ታዲያ አንቺም ጉራሽን ታያ።
ዛሬ ግን ሳላስበው በመምጣት ደስ ብሎኛል። አንቺን ሳላይሽና ሳላክፍሽ ሙሉው ቀን ለኔ ቀን አይደለም ስልሽ አላመንሽኝም አይደል? አይ ከዛሬ ጀምሮ እንኳን አምናለሁ። ይኸው በተግባር እያዩ አይደል? ይቅርታ እሺ። እኔ ማር በቃ ግቢና ልብስሽን ቀያይሪ፣ ተዘጋጂ። እሺ ቀኑን ሙሉ በቃ የኛ ቀን ነው የምናደርገው። እንሄዳለን፣ ምሳ እንበላለን፣ እንጫወታለን፣ ያላወራነውን ነገር ሁሉ እናወራለን። ዴቪን ያሳቢ እኔም እኮ ካንተ ጋር መውጣት እፈልጋለሁ፣ ግን ደግሞ ዛሬ መሆን አይችልም። እማዬ ትንሽ አሟት ተኝታለች። እሷን ትቼ መሄድ ደግሞ አልፈልግም። ምን አልሽ አይደል? እማማ ታመሙ? ምን ሆኖ ነው? ቅድም በስልክ ስናወራ እኮ ምንም አልነገርሽኝም ነበር። አይ እንደዛ እንኳን ከባድ ነገር አይደለም። ትንሽ እግሯንና ድካም ነገር ስለተሰማት ነው። አሁን ግን መድኃኒት ወስዳ እረፍት እያደረገች ነው። እሺ በቃ አሁን ገብቼ ልያቸው። ማዘር ታማውት። ቆይ እኔ አንቺ እንዴት ነው ላዝናናሽ እንውጣ ምናምን እልሽ። በቃ አሁን ማየት አለብኝ። ቆይ ለምን ገብታ አታያትም? እንደውም አንተን ስታይ ትደሰታለች፣ ህመሟም ይጠፋል። አንተን እኮ እንዴት እንደምትወድ ሳስበው ራሱ ለራሴ ይገርመኛል። ምን ታደርጊዋለሽ? የሰው ፍቅር ይስጥሻል። እኔ እምልሽ ለምን ማማን ሆስፒታል አንወስዳቸው? እዚህ ቁጭ ብለው እኮ መድኃኒት መውሰድ ብቻ ጥቅም የለውም። አይ ዴቭ፣ እሷ ሆስፒታል መሄድ አልፈለገችም። ትንሽ እረፍት ላርግበት ብላ ነው እንጂ እኔ ምን ሄድ ብያት ነበር። አይሆንም አይደል? ማዘር እኮ ለኛ መከታ ናቸው። ለኛ ሲሉ እኮ ነው እዚህ ድረስ የመጡት፣ ለዛውም ታመው። እየታመሙ ደግሞ ዝም ማለት የለብንም። በጣም ምስኪን እናት ናቸው። ሆስፒታል ይዘን ሄደን ማሳከም አለብን። እውነትህን ነው ዴቭ። እኔም እኮ እሷን ላለማስጨነቅ ብዬ ነው እንጂ በጣም ጨንቆኛል። እንደዚህ ስታስብላት ማየት ደግሞ በጣም ያስደስተኛል። አዴ አንቺና እናትሽ እኮ ለእኔ ታስፈልጉኛላችሁ። ፈጣሪን ሁሌ የማመሰግነው እናንተ በህይወቴ ስላላችሁ። ስለዚህ ለህይወታችሁና ለጤናችሁ ቅድሚያ መስጠት አለብን ማለት ነው። እሺ ዴቪዬ፣ እኔ እኮ ላንተ ያለኝን ፍቅር በቃላት መግለጽ ይከብደኛል። እግዚአብሔር ለእኔ የሰጠኝ ትልቅ ስጦታዬ ነህ። የኔ ውድ፣ አንቺን ካገኘው በኋላ ህይወቴ ሙሉ ለሙሉ ብርሃን ሆኗል። በጣም ነው የምወድሽ። አውቃለሁ ዴቭ። አሁን በቃ ለማዬ ገብተን ሆስፒታል ልትሄድ ንገራት፣ አንተን ትሰማለች። እሺ ጅል እንተ ደግሞ ዝም ብላ አሳቅብኝ እባክህ። እኔ እኮ ቅድም ኪሽን ውስጥ እርጥብ ወለል ላይ እኮ አንሸራቶ የወደኩት እንጂ ያራመመ ችግር የለብኝም። ደግሞ እኮ ሙሉ ለሙሉ መሬቱን ሂት ያደረኩት ለሮምዬ ስል ነው። አንተ ደግሞ ዝም ብላ አሳቅ ጅል ይላል። እኔ ጀግና ምን አደረኩኝ ትለኛለህ እንዴ? መሬቱን እኮ ሂት አደረከው እኮ። በእናትህ ምን አይነት የዳንስ ስታይል ነው? በእናትህ ንገረኝ። እስከዛሬ አይቼውም አላውቅም። እኔ እግር እኮ አየር ላይ ሲቀዝፍ እኮ ማለት ነው ሚሊዮኖች ባየው እኮ የአመቱ ምርጥ ቪዲዮ ነበር። የአመቱ ምርጥ በእናትህ እኔ ይኸውልህ መንገዴን ነው መቀጠል የምፈልገው። ያንተ ሳቅ ደግሞ እንዲህ ማብቂያ የለውም። ይኸውልህ ደግሞ የተነጋገርነው ነገር አደራሽ ሮምዬን በደንብ ጠብቅልኝ። በቃ መልካም ቀን ይሁንልህ። አታስቤ እኔ አደራህን ላያሉ ስትዋት በጫንቋ ትሸከመዋለች ይባላል። ሮምዬን ለእኔ ተዋት። አይደለም ከሰው አይደለም የምጠብቃት ዝም ብራሱ አጠገቧ እኔን ካላስፈቀደ አያልፍም። ደግሞ ወሬውን ቀስ በል ያየ እንደ ቅድም አይነት ዳንስ ማየት አልፈልግም። ይኸውልህ የነገርኩህን ነገር ደግሞ አደራሽ። ይኸውልህ ደግሞ አንድ ነገር ሮሚ ላይ እንዳይደርስባት። በቃ ቻው አትበል ግን ለሌላ ጊዜ ጅል። ዶክተር ቴንኪው። አየር ላይ ተራማችሁ ቀስ በል ተራማጅ ደግሞ ድጋሚ እንዳትወርቅ። ቴንኪው ግን ለማንኛውም ምንድን ነው ደግሞ በፌስታል ይዘህ የምትዞሩ? መቼስ ይህንን የልጆች ኮፍያ ይዘህ ልታስቀኝ ነው አይደል? አንተ ተራለት መስሏል። ቅውጥ ነው የምናደርገው። ይህ ኮፍያ ደግሞ ለእሷ የሚገባት ለእኔ ንግስት የሚመጥናት ነው ብዬ ነው የገዛሁት። አንተ ምን ሽ ነው አመረርክ እንዴ? እንደ ልጆች በጆ ልጁስ ምናምን አድርገህ ልታከብርላት ነው እንዴ? አረ ከምትል ያራዳ ልጅ ነች። አረ እንደዚህ አይነት አከባበር እሷ አይመስጣትም። አይ ዳይመንድ አልገባም። እሷን ካስደስታት ምንም ነገር አደርግላታለሁ። ለምን የሰማይ ከዋክብት አይሆንም? ከፈለገች አመጣላታለሁ። የእሷ ፈገግታ ብቻ አይጥፋ ከፊቷ። እሱማ ልክ ነህ። እውነተኛ ፍቅር ሲይዝ እንደዚህ ነው የሚያደርገው። እኔ ግን ኩኩሽ ያደረገችብኝን ነገር እያሰብኩ አይምሮዬ ሊፈነዳ ነው። ያደረገችብኝን ነገር ሳስበው ልቤ ይደማል።
አይዞህ ዳይመንድ፣ እንግዲህ ህይወት እንደዚህ ናት። አንተ ማመጠን ማታውቃት ሴት ነው ያጋጠመች። እሷ ስለሌለች አትዘን። በቃ ለአንተ የምትገባ ንግስት የሆነች ሴት ትመጣላለች። አውቃለሁ ኪንጎ፣ አንተ እንደዛ እውነቱን እየነገርክኝ ምንም ላምነህ እንኳን ፍላጎት አልነበረኝም እኮ። እባክህ ያን ነገር ተው። አንተ እኮ አራዳ ነህ። ደግሞ ወድቅ አትወድቅምሽ። አሁን ከጎን የምታስፈልገኝ ሳለ እሺ በቃ እኔ ምንም ባይዋጥልኝም እንዳንተ ለወንድሜ ስል አንተን ካስደሰተ አረገዋለሁ። መሄድ እንችላለን። እሺ እኔ ወንድም፣ አሁን በቃ የቀሩትን እቃ እናስተካክልና ቅምጥል እናስደስታት። የት ነው ያሰብከው? ቤት ነዋ። ከማዘራዋ እኮ ተነጋግረናል። አሁን የኮፍያ ሲደፋበት ንግስት ነው መስሎሽ፣ አንተ ግን የህፃን ኮፍያ ምናምን ብለህ ታላግጥብኛለህ። አረ ጊንጎ፣ እኔ እኮ ለአራዳ ልጅ የሚመጥን ነገር ነው እኮ የነገርኩ። አንተ ያመጣው ሀሳብ ደግሞ የሆነ ኮሜዲ ነገር አለው። ለነገሩ ምን ብስቅብህም ለአንድ ቀን፣ ዋናው ፖይንት እሷን ማዝናናት ነው አይደለ? ደስ እንዲላት ከሆነ በቃ ኖርማል ነው። ኮሜዲም ሆነ አራድነት ዋና የሷ ደስታ ነው። እሷ ከደስተች እኔ በቃ ከሷ ደስታ ሌላ ምንም የምፈልገው ነገር የለም። እሱማ ልክ ነህ ወንድሜ። እኔም እኮ ለአንተ ደስታ ስል ነው ከጎን የምቆመው። የእኔን ህመም እንደሆነ የኔ ህመም ነው፣ ያንተ ደስታ ግን ያው የሁላችንም ደስታ ነው አይደለ? አዎ ይለኛል ደግሞ ማፈሪያ። ቆይ አንተ ከመቼ ጀምሮ ነው ለቅምጥ እንደዚህ ክንፍ አውጥቼ ካልበረርኩላት ያልከው? አረ ኳስ በመሬት አረጋጋው እንጂ እንዴ! ምን ታደርገዋለህ? ሲሰጥ እንግዲህ እንደዚህ ነው። አንተ ደግሞ በኩሻ ምክንያት የሚሰማን ስሜት አውቃለሁ። ከዛ ስሜት እንደምታገግም ተስፋ አድርጋለሁ። አትስጋ ኪንጎ፣ እኔ እኮ ያራዳ ልጅ ነኝ። መውደቅንም መነሳትንም ጠንቅቄ ያውቅበታለሁ። ምንም እንኳን ኩሻ ብትሄድም ያለውን ነገር እችላለሁ። ለማንኛውም እንሂድና ቅምጥልን ፕሮግራም ፋፈሽ እናድርገው። ልብሳችንን ቀይረን እንሂድ። ሩታዬ ምን ተፈጥሮ ነው? ቆይ እንደዚህ የምታለቅሽው? ተረጋጊ እንጂ። ቆይ ምን ሆነሽ ነው? አሁን ሁሉም ነገር ገብቶኛል። እኔም ማንም የሚፈልገኝም የሚወደኝም ሰው እንዳይለ ተረድቻለሁ። አረ ሩታዬ እንደዚህ አትበይ እንዴ! እኔ እኮ በደንብ ነው ማቀሽ። ቆይ እኮ አሁን አስተሳሰብሽ አብሶሉት ሮንግ እኮ ነው። እኔ እኮ ያንቺንም የዶክተርን ሲቹዌሽን እኮ በደንብ ነው ማቀው። ግን ምን ሆናችሁ ነው? ይኸውልህ ሁሉም ነገር የምታውቅ ከሆነ ህመም ይገባካል። ዶክተር በጭራሽ እኔን ፍቅር ሊቀበል አይችልም። እኔን አይፈልገኝም። እኔ ለሱ ምንም ማለት ነኝ። ሊስን ቱ ሚ ሩታዬ፣ ዶክተር እኮ ያንቺን ፍቅር አላየም ወይ ደግሞ አልተናገረም ማለት እኮ አንቺ ዋጋ የለሽ ማለት እኮ አይደለም። ይሄ እኮ በህይወትሽ ያለ አንድ አጋጣሚ እኮ ነው። እኔ በጣም ባዶ የሆነ ስሜት እየተሰማኝ ነው። ማንም የሚፈልገኝ ሰው እንዳይለ ገብቶኛል። በቃ መኖር ራሱ አስጠልቶኛል። ይኸውልሽ ሩታዬ፣ ይሄ እኮ በህክምና አወራር ስናወራው አይምሯችን ከህሊናችን ጋር ሲጋጭ እንደሚዳከመው ነው። እንደዚህ አይነት ድካም ሲመጣ ደግሞ አንዳንዴ ኔጌቲቭ የሆነ አስተሳሰብ ነው የምናስበው። ይህም በቃ ሰውነታችን በሽታ እንደሚታገለው ማለት። ህመሜን ለመቀነስ እያወራከኝ እንደሆነ ይገባኛል። ግን እሺ እንዴት ብዬ ነው የተሰበረውን ልቤን የምጠግነው? ይኸውልሽ ሩታዬ፣ ህመም ሲሰማሽ እኮ ህክምና ያስፈልግሻል፣ ሂሊንግ ታይምም ያስፈልግሻል። ደግሞ ለራስሽ የወረደ ግምት አትስጪ እንዴ! ለራስሽ ቫልዩና ሪስፔክት ይኖርሽ እንጂ ዩ አር ስትሮንግ አይደል እንዴ ሩታዬ? አሁን እንደዚህ ስትለኝ ትንሽ አቅም ያገኘው ይመስለኛል። ግን ደግሞ መንገዴ ሁሉ ጨልሞብኛል። ይኸውልሽ ሩታዬ፣ ልክ እንደሱ ይኸውልሽ ልንከባከብሽና ልረዳሽ ባልችልም ግን ሁሌ ከጎንሽ ነኝ። እሺ ዩ አር ሰፖርተር። ደግሞ እኔ በቻልኩት አቅም ሁሌ ቢሆን ከጎንሽ ነኝ። እሺ ሩታዬ፣ እኔ ለማረጋጋትና እኔ ለማጠንከር በጣም ትልቅ ውለታ ነው ያልክልኝ። በጣም ነው የማመሰግነው። አሁን በቃ ራስሽን ትንከባከቢና ቤት ሄደሽ ረፍት አድርጊ። እሺ ቴክ ኬር ዮርሰልፍ ኦኬ። እሺ በቃ ወደ ቤት ልሂድ። የሁላችንም ፍላጎት ግን ይለያያል። ህይወት ግን እንደፈለገች ነው። የራሷ ምክንያት አላት። እንደፈለገችው ነው የምታዘዋውረን። ለከውልቅ ያለው እሺ ኪንጎ ልጄ፣ ሁሉን ነገር አደርጋለሁ። እሺ ደህና ነው። እሺ ከማን ጋር ደግሞ ፈገግ እያልሽ የምትወራው? አታውቂውም የኔ ልጅ፣ ዝም ብሎ የቅርብ ሰው ነው። ስለ ራሱ ስለ ስራ ጉዳይ አውርቶኝ ነው። እሺ ማዘሯ፣ ግን ደግሞ እኔ በኪንጎ መጥፋት ምክንያት ልቤ ሊፈነዳ ነው። ከቅድም ጀምሮ ስደውልለት እኮ መስመር ተይዟል የሚለው። ከማን ጋር እንደሚያወራ ራሱ አላውቅም። አይ ልጄ፣ እንደዚህ አትበሳጪ። ምናልባት እኮ የስራ ስልክ ሆኖበት ይሆናል። ስልኩን ለስራ እየተጠቀሙ ይሆናል። ኪንጎ የትኛው ስራ ኖሮት ድንጋይ ሰሞቃ እንደሚውለው? ተይ ልጄ፣ የሰው ልጅ እንደዚህ ማጣጣል ጥሩ አይደለም። እሱም ቢሆን እኮ የራሱን ስራና ጥረት እያደረገ ይሆናል። እኔ እኮ አካሄዱ ግራ ስለሚገባኝ ነው ማዘሯ።
ቆይ እሺ ከኔ ውጪ ሌላ ማንን ሊያማክር ይችላል? ታውቂያለሽ ሲጠፋ ሌላ ነገር እያሰበ ነው የሚመስለኝ። አይዞሽ ቅምጥልዬ፣ ነገር ሁሉ በጊዜው ይሆናል። አይምሮሽን በሆነ ባልሆነው አታስጨንቂ። እንዴት አልጨነቅም ማዘሯ? እኔ እኮ ለሱ ብዙ ነገር ነው ማስብለት። እሱ ግን ድብቅ ሲሆንብኝ በቃ ያመኛል። ይኸውልሽ ልጄ፣ አሁን ብስጭትሽን ወደ ጎን ተይና ስለሱ ማሰብ አቁሚ። ተረጋጊ። እሺ ማዘሯ። ይልቅ አሁን ከኔ ጋር የሆነ ቦታ እንሂድ። ልብሳችንን ቀይረን እንውጣ። አየር ተቀብለን እንመጣለን። በዚህ ሰዓት ወዴት ነው የምንሄደው? እሱን ስንደርስ ታይዋለሽ። በዛው ፀጉር ቤት እንሄዳለን። እሺ ቤተልሽ አንተ ሌባ! እዚህ ምን ትሰራለህ? ማን ስለሆንክ ነው የቤቴን በር አንተ የምትከፍትልኝ? እስቲ ተረጋጊ ሀቢብቲ። እኔ እኮ በታማኝነት ስራዬ ልሰራ የመጣው ምስኪንና መልካም ሰው ነኝ። እባክሽ ስራዬ ልስራበት። ምስኪን ትመስላለህ አይደል? እማዬ እንዴት ነው አንተን እዚህ የቀጠረች? ቀማኛና ሌባ መሆንክን አታውቅም እንዴ? ኧረ ስማ አታጥቢ ሀቢብቲ። እኔ እኮ ህይወቴን ለማቅናት ደፋ ቀና ስር የመጣው ድሃ ነኝ። እባክሽን ስራዬ ልስራበት ተይኝ። አንተ ቀጣፊ! እዚህ ቤት ገብተህ ልዘርፍ ነው አይደለ? አሁኑኑ ለማዬ ነግራት፣ እኔ ከዚህ ቤት አባርራለሁ። ሂጂና ንገራት ሀቢብቲ። እናትሽ እኮ ታማኝነቴንና ደግነቴን ነው እዚህ የቀጠረችኝ። ሂጂ ንገራት። እማዬ ዘር በልኝ። እቺ ደግሞ ምን አይነት ጭራቅ ነች? የሰው ደስታ ማያስደስታት። እኔ በታማኝነት ስራዬ ልስራ ያልኩትኝ፣ እሷ ግን ክፋቷ ፊቷ ላይ ይነበባል። ሰው ሁሉ እንደሷ ክፉ ይመስላታል። እኔ ስራዬን በታማኝነት ነው አይደለም እንዴ? ምንድነው መታ ሰላም የምታደፈርሰው? እኔ እዚህ ግቢ ውስጥ የራሴን ስራ እየሰራው ህይወቴን እመራለሁ። እሷ ብትጮህ ብትዘል ብትንፈራፍር አይመለከተኝም። እናቷ በታማኝነት ተቀብለውኛል። እኔም ታማኝነቴን ለማሳየት ይኸው እየሰራው ነው። እሷ ግን ጭራጭ የሆነ ባህሪው አለቀቃትም። አይ የምትል ከሆነ ግን አንጠለጥላታለሁ። እዩቲ! ቆይ ምን ሆነህ ነው እንደዚህ መሬት ለመሬት እያየ የምትሄደው? አንገተህን አቀርቅረህ ሳንቲም እየፈለክ ነው? ጠፍቶብሃል? አንተ ያማሃል እንዴ? መንገድ ላይ አይደለ እንዴ? ቢያንስ እንኳን ትንሽ አትረጋጋም እንዴ? ትልቅ ሰው እኮ ነው። ግን እንደዚህ አንገተህን አቀርቅረህ የምትሄደው በሩታ ምክንያት ነው አይደል? አዎ የኔ እባክህ፣ ከሩታ ጋር እኮ ስናወራ አዝናና ተስፋ ቆርጣ ነበር የወጣችው። እንዳስከፏትና እንዳስደበርኳት ስለገባኝ እሷን ለማግኘት እየሄድኩኝ ነበር። ተረጋጋ ዩቲ፣ ተረጋጋ። ካም ዳውን። አሁን አግኝቻት ነበር፣ አዋርቻት ምናምን ተረጋግታ ወደ ቤት ሄዳለች። ምንም የሚያስጋ ነገር የለም። ይሄኔ እውነትህን ነው? አግኝታ አወራሃት? እኔ እኮ በቃ በንዴት ነገር እንዳታርግ ብዬ እኮ በጣም ፈርቼ ነበር። ተመስገን አምላክ። አዎ አግኝቻታለሁ። ግን ይኸውልህ አሁን ስለ ሩታ ጉዳይ ማውራት አለብን። እሺ ነገሩ እንደዚህ በዝምታና በግርግር የሚታለፍ ነገር አይደለም። ስለዚህ አሁን ማውራት አለብን ጊዜ ሳንገል። ይሄኔ ለሩታ እኮ ትልቅ ቦታና ክብር አለኝ። ግን ደግሞ በቃ ለመወሰን እንዳቃተኝ ነው ግራ ይገባል። እየነገርኩህ እቺን የመሰለች ውብና አስተዋይ ልጅ አስከፋት። እዩቲ ደግሞ አንዳንዴ አንተ ደግሞ በሕክምና ቀመር ውስጥ ነገሮችን ታስገባቸዋለህ። ይሄኔ የሰው ልጅ ስሜትና ፍቅር እኮ በሕክምና ቀመር ወይም ደግሞ በስሜት የሚወሰን ነገር አይደለም። እኔ አሬጋ ያለኝን ፍቅር አውጥቼ ሳልጥለው ለሩታ ሌላ ተስፋ መስጠት ማለት በጣም ትልቅ በደል። አረ ዩቲ በቃ እንደዚህ አትወጠር እንዴ! ነገሮችን በፍልስፍና አትወሰደው እንጂ እንዴ! ምን ሆነ ነው? ሩታ ደግሞ እኮ በጣም ነው የምታፈቅረው። አሁን ራሱ እኮ መንገድ ላይ አግኝቻት በእናትህ አይኗን ባቅሮ ምናምን ፊቷ ላይ እኮ መከፋቷ ይታይ ነበር። አንተም ይሄ ኮስታርነትን ተው፣ ልቧን ለመረዳት ተቸገርላት። ምን ችግር አለ? እኔ እኮ እሷን ህመም እኮ ሳልገነዘበው እኮ ቀርቼ እኮ አይደለም። ግን ደግሞ ውስጤን እርግጠኛ ሳልሆን በራሴ ስሜት እርግጠኛ ሳልሆን ለእሷ ተስፋ መስጠት እኮ ትክክለኛ ስነ ምግባር አይደለም። አውቀዋለሁ ዩቲ፣ አውቀዋለሁ የስነ ምግባርህን ነገር አውቀዋለሁ። ግን ዩቲ አንዳንድ ጊዜ ደግሞ እኮ እንደዚህ በጥንቃቄ ብቻ እኮ መጓዝ አያስፈልግም። አንዳንዴ እኮ ለቀቅ ማለትም የስሜትህንም በር መክፈት ያስፈልጋል። አንተ ነገሮችን ሁሉ ጊዜ ቀለል አድርገህ ማየት ትወዳለህ። እኔ ግን የሩታን የወደፊት ህይወትና ስሜት ስለማከብር ነው ነገሮችን እንደዚህ በጥሞና እያየሁ ያለሁት ይመስለኛል። አንተም ተረጋግተሃል። ሩታን ደግሞ አረጋግቼ ወደ ቤቱ አስገብቻታለሁ። ይኸውልህ ከዚህ በኋላ ግን ስትወስን አብረን ተመካክረን ሁሌም ቢሆን ከጎንህ ነኝ። እሺ የኔ መካሪ ወንድም አንካራው። አንተ ግን በእናትህ ሩታን የመሰለች ልጅ ታስከፋለህ። አሁን አንተ ነፍስ ይማራል። አንተ ገነት አትገባም ማለት ሰውዬው እውነቱን ነው። እስኪ በእናትህ እዚህ ጋር መታ አድርግልኝ በእናትህ። በጣም ነው ከላይ መብረቅ ወርዶ መብረቅ። ኧረ አንተ ጨካኝ ነህ። እንደዚህ ተሳሳዘለ። እማዬ ቆይ በር ላይ የማየው ነገር ምንድን ነው? ያንን ሌባ መለኛውን እዚህ ቤት ቀጥረሹ ነው? ተይ እንጂ ልጅ፣ የተቸገረ ሰው ስራ ስጡኝ ሲባል እምቢ ይባላል እንዴ? እግዚአብሔር የማይወደው እግዚአብሔር እኮ የሚወደው የተቸገሩትን ስትረጂ ነው። እሱም ደግሞ ሰርቶ ቢለወጥ ይሻላል በኋላ ወደ መጥፎ ነገር ከሚሄድ። እማዬ እድል መስጠት ሌላ ነገር ነው፣ አንድ አደገኛ ሰውን ደግሞ መቅጠርም ሌላ ነገር ነው።
እማዬ እሱ እኮ በራችን ላይ ቆሞ ሌላ ነገር ሊያሳይር ይችላል። አትፍሪ ልጄ፣ እኔ በደንብ አይቼዋለሁ። እኛ መልካም ከሆንለት እሱም መልካም ይሆንልናል። እሺ እንደፈለግሽ እማዬ። በኋላ ግን ሌላ ነገር ቢፈጠር እኔ የለሁበትም፣ ተናግሬያለሁ። ተይ እንጂ ልጄ፣ ሁልጊዜ ሰውን እኮ በጥርጣሬና በክፋት ማየት ጥሩ አይደለም። አይምሮሽን ያበላሸዋል። ተይ ልጄ። ቅንነት ለደህና ሰው ነው የሚያስፈልገው እማዬ። እኔ እሱን ክፋት በደንብ አድርጌ ነው የማውቀው እማዬ። አንቺ በደግነትሽ በጣም እየተሸወድሽ ነው። ተይ የኔ ልጅ፣ እንደዛ አይባልም። በህይወቴ በጣም ብዙ የወደቁ ሰዎችን አይቻለሁ። አለማንሳት ደግሞ ፈጣሪ የማይወደው። እሱ ወድቆ አይደለም የመጣው እማዬ። እኔ እሱን ተንኮል በደንብ አድርጌ ነው የማውቀው። ዝም ብዬ አልተውም። እያንዳንዱን እንቅስቃሴውን እከታተልለታለሁ። ተይ ልጄ፣ እሱን በጥርጣሬ አይተሽ ልጁንም ክፋት እንዳታሳስቢው። እኔ ኃላፊነቱ ሙሉ በሙሉ ወስዳለሁ። ተይ ልጄ። ኃላፊነት ብትወስጅም በኋላ ችግር የሚፈጠረው ሁላችንም ላይ ነው እማዬ። እኔ አሁን በደንብ አስጠንቅቄያለሁ። ምንም ነገር ቢፈጠር ኃላፊነቱን የምትወስጂው አንቺ ነሽ። ምንም መጥፎ ነገር አይፈጠርም የኔ ልጅ። ያው እኛንም ቤታችንንም ፈጣሪ ይጠብቅልናል። አንቺ ብቻ ተረጋግተሽ ቁጭ በይ እሺ። አይናችን ያየዋል። ማን ትክክል እንደሆነ በደንብ እናያለን። በቃ ቀን ወጣልኝ ማለት ነው። እኔም ፋብዬ ይህንን የመሰለ ቤት ውስጥ ስራ ልሰራ ነው። የምን መንገድ ላይ ከፖሊስ ጋር መሯሯጥ ነው? እዚህ ቁጭ ብዬ ቤቱን ቀስ በቀስ ባዶ ማድረግ ነው እንጂ ሳይነቁብኝ። ይቺ እናት እኮ ምስኪን ናት። በየዋህነት አምና ስራ አስገባች። ያችን እደተኛ ፊት ተከራክራ ስራ ሰጠች። አምላክ ያመጣልኝን ትልቅ እድል ነው። እግሬ እዚህ ቤት አንድ ከተከልኩማ ከእንግዲህ ማንም አያስወጣኝ። ያቺ ፍቅር የምትባል ልጅ ሌባ ሌባ እያለች ብትጮህም እናቷ ግን በደግነት አይታ ተቀበለች። እነሱ እኔን ጥበቃ አድርገው ሲያስቡኝ፣ እኔ ደግሞ የቤቱን ሀብት በስልት የምሰበስብበትን መንገድ እያቀርኩ ነው። አሹ ተሸውዷል። ሲሾም ያልበላ ሲወርድ ይቆጨዋል አሉ። አገኘሁት እኔ። ከዚህ በኋላ ምን አደርጋለሁ? አንድ በአንድ እቃቸውን ቀስ እያልኩ አለብኝ ማስወጣት። ሳያዩኝና ሳይነቁብኝ በሰበብ አስባቡ ስራዬን እሰራለሁ። ፖሊስና አውድማ ፍለጋ መንገድ ላይ ከመንከራተት ይልቅ እዚሁ ተቀምጦ ነገሮችን ማስተካከል ይሻላል። አሁን ግን የዋህ መስዬ ጥበቃዬን በደንብ መስራት አለብኝ። እናቲቱ እንደሆነ ሙሉ በሙሉ እንድታምነኝ ማድረግ አለብኝ። ያኔ ቀስ በቀስ ቤቱን ባዶ አድርጌ አጠፋዋለሁ። መለኛው ቀን ወጣለህ። በቃ ተተኮስክ። እማማ እባክዎትን አይጨነቁ። እኛ እኮ በጣም ተጨንቀናል። መኪና ይዤ ልምጣና ዶክተር ጋር ሄደን መድኃኒት ይዘዝሉት፣ የዛኔ እረፍት እናገኛለን። እረ ተው ልጆቼ አትጨነቁ። እኔ እኮ በጣም ደህና ነኝ። ሆስፒታል የሚያስወስድ ምንም ነገር የለውም። እንደው እረፍት ስላላደረግኩ ብቻ ነው። እማዬ እኔም እኮ ዴቭ እንዳለው ሆስፒታል ብንሄድ ይሻላል ብዬሽ ነበር። ሄደን ዶክተሩ መርምሮች ደህና ናት እስካላለ ድረስ ልባችን እረፍ አይልም። እባክዎትን እማማ ለእኛ ሲሉ እሺ ይበሉ። ያው ዶክተር ጋር ሄዱ መመለስ እኮ ሰዓት አይወስድብንም። አይ ልጆቼ እንዲህ እኮ የምትጨነቁልኝ ስለምትወዱኝ ነው። እኔም በእናንተ ደስተኛ ነኝ። እንደው መድኃኒቱ ስለሚያደክም ነው እንጂ እኔ ደህና ነኝ። እውነት እላችኋለሁ ደህና ነኝ። እማማ እባክዎትን ጤናውን ችላ ይበሉት። እርስዎ ደህና ሲሆኑ እኮ ነው እኛ ደስተኛ ነው። አውቃለሁ የኔ ደግ ልጅ አትጨነቅ። እንደው መድኃኒቱን አሁን በቅርቡ ነው የዋጥኩት። ስለዚህ እሱ ነው እያደካከመኝ ያለውና እረፍት ልውሰድ። ባርፍበት ይሻላል። ደህና ነኝ። እስኪ እኔ ቆንጆ ከጎኔ ቁጭ በይ። ለእናቴ የምታሳያትን ፍቅርና እንክብካቤ ሳይ ምን ያህል ባንተ እንደምደሰት አታውቅም። ደግሞ ለአንተ ያለኝ ፍቅርና ክብር በየቀኑ እየጨመረ ነው የሚሄደው። ያኔ አይደል የአንቺም እናት ማለት እኮ የኔም እናት ናቸው። ደግሞ አንቺ ያዝነሽ እንዴት ነው ዝም የምላቸው? በዛ ላይ ደግሞ ማዘርም ቢሆን እኮ የህይወቴ አንድ አካል ናቸው። አውቃለሁ የኔ ሀሳቢ። ግን አሁን መድኃኒቱን ስለወሰደች ትንሽ እረፍት ታርግ። ነገ ደግሞ የተሻለ ስሜት እንደሚሰማት ተስፋ አደርጋለሁ። ዋናው እረፍት አድርገው መነሳታቸው ነው። ደግሞ አንቺን ብትሆኚ እኮ ቅድም በጣም ተደናግጠሻል። አሁን ግን ከጎኔ ስላለው ምንም እንዳትደናገጭ እሺ? አንተ አጠገቤ ስትሆን ጭንቀቴን ሁሉ ነገሬን ነው የምረሳው። ፈጣሪ አንተን ስለሰጠኝ ሁሌም አመሰግነዋለሁ።
እኔም እኮ አንቺን ካገኘው በኋላ ሙሉ ሰው ሆኛለሁ። ደግሞ ማዘር እስኪነቁ ድረስ እዚሁ ነኝ። እሺ የሚያስፈልጋቸው ነገር ካለ እናሟላላቸዋለን። እሺ እኔ ዴቭ እዚህ ከጎኔ በመሆን ራሱ ለእኔ ትልቅ አቅምና ደስታ ነው። ከእንግዲህ ብቻሽን አትሆኝም። እሺ እኔ አጠገብሻለሁ። ማዘርም ቢሆን በቅርቡ ሙሉ ለሙሉ ይድኑና ለሰርጋችን ይዘጋጃሉ። አሜን ዴቭ እንዳትያርግ። ያንን ቀን እንዴት በደስታ እንደምጠብቅ ያ ጀሚላ ተመልከች እንግዲህ ጨረቋ ሙሉ በሙሉ በር ላይ ወድቃለች። እንደዚህ አይነት ውበት በፍጹም አይቼ አላውቅም። ማን አንተ ደግሞ እዚህ በር ላይ ቆመክ ያለከው እንዴ? ቆይ ምንድነው የምትሰራው? እኔ እዚህ ቤት አዲሱ ዘበኛ ነኝ፣ የሰላም ዘበኛ። እኔ እስከዛሬ እዚህ ቤት ሲገባ ሰው አይቻለሁ። እንደዚህ አይነት አይቼ አላውቅም። ሳይሽቁ ልቤ ስንጥቅ እኮ ነው ያለው። አላስፈላጊ ወሬክን አታውራብኝ። መንገዱን ልቀቅልኝና ልግባበት። ያ ቢብቲ በዚህ በቁጣና በእንዴት ምን አስመጣሽ? እኔ እኮ መንገድ የዘጋሁት እኮ ይሄን ውበት ይሄ ማለት እኮ ለማድነቅ እኮ ነው። አረ ያ ጀሚላ፣ አረ በዚህ ድገሚ። ለካ እንደዚህ እየመቱ ውበት ማፍሰስ ይቻላል እንዴ? እንዴ ቆይ ምን አይነት ደፋርና አእምሮ የሌለክ ሰው ነክ? ወደ ቤት አላስገባም ያልከኝ ነው? ቁጣሽ ራሱ እኮ ሌላ ውበት እኮ ነው ሀቢብቲ። አሁን በዚህ ምድር ላይ እንደዚህ አይነት ውበት አለ ቢባል ማን ያምናል? እስኪ ዞር በልኝ ከፊቴ። እቺ ደግሞ ሌላኛው ሰዓት ነች እንዴ? ቤቱ በቃ በሰዓቶችና በንግስቶች እኮ ነው የተሞላው። መለኛው ዝም አሞራ አይከብድም። መለኛው ዛሬ ጠፊ አቃውል ተደረገልህ። እቺ ብትገርፈኝም ብትመታኝም ጸጥ ለጥ ብዬ ነው የምኖረው። ያ ልጅ እንዴት ሆነ ባክሽ? በቃ እስር ቤት መቅረቱ ነው ወይ ጉድ! ሄደንም ሳንጠይቀው እኮ ቀረን። እንደው በከንቱ ህይወቱ ተበላሽቶ ቀረ። እማዬ ተረጋጊ። ዳኒ ነፃ ነው። የደረሰበት ነገር በሙሉ በእህቱ በቤዛ ምክንያት ነው። እሱ ንጹህ ሆኖ እያለ በሌላ ሰው ህመም ነው አሁን እየተጎዳ ያለው። አውቃለሁ የኔ ልጅ፣ ዳኒ ምስኪን እንደሆነ እኮ አውቃለሁ። ግን ያው የፖሊስን ነገር ታውቂዋለሽ አይደለ? እስከሚጣራ ጉዳዩ ማንንም አይለቅም። እማዬ ፖሊሶች እኮ በዋስ መውጣት ትችላለህ ብለውታል። ነገሩን በደንብ መርምረው ዳኒ ምንም አይነት ወንጀል እንደሌለበት አረጋግጠዋል። እውነትሽን ነው የኔ ልጅ። ታዲያ በዋስ መውጣት ይቻላል ከተባለ እስካሁን ለምን ቆየ? ዋስ ሆኖ የተጠየቀውን ገንዘብ ከፍሎ የሚያስወጣው ሰው የለም። እዛ ቦታ ላይ ብቻውን ተጥሎ ነው ያለው። ውይ የኔ ልጅ፣ እህቱን ወዳድ። እንደው እሷ የሰራችው ክፋት እኮ እሱን እንደዚህ ሊያደርገው አይገባም ነበረ። ወይ ምስኪን። ልክ ነሽ እማዬ። ሟች እህቱ በሰራችው ነገር ዳኒ መቀጣት የለበትም። ቆይ ግን አንቺ ይሄን ሁሉ መረጃ ከየት አመጣሽ? እሱ ያለው ማረፊያ ቤት ማን ነገረሽ? ይሄን ሁሉ ዝርዝር መረጃ ከየት አመጣሽ ነው የምታወሪው? እማዬ እኔ እኮ መንገድ ላይ ለስራ ጉዳይ ማለቴ ክላስ ወጥቼ ነው ነገሩን የሰማሁት። መንገድ ላይ ማን አግኝቶሽ? ይሄን ሁሉ የፖሊስ ዝርዝር የነገረሽ ማን ነው? እውነቱን ንገሪኝ ፍቅር፣ እንዳትዋሺኝ። ኢንስፔክተሩን መንገድ ላይ አግኝቼው ነው እማዬ። እሱ ነው ስለ ዋሱም ስለ ሁሉም ነገር የነገረኝ እንጂ እኔ እዛ አልሄድኩም። እሺ ከሆነ ጥሩ። ግን ዳኒ ምንም አይነት ምስኪን ልጅ ቢሆን እንደዚህ አይነት ነገር ውስጥ እንዳትገቢ። ያው የፖሊስን ነገር ታውቂዋለሽ አይደለ? አይ እማዬ፣ እኔ ስለ እሱ አዝኜ ነው እንጂ ምንም የገባውበት ነገር የለም። ግን እሱ እዛ ተጥሎ ሳይ ህሊናዬ ስላልቻለ ነው። አይ ልጄ፣ እግዚአብሔር እንደ እውነቱን አውጥቶ ከስራ ያውጣው እንጂ እኛ ምን ማድረግ እንችላለን? ምንም ማድረግ አንችልም። ኧረ አንተ ይህ ነገር እኮ የህፃን ልጅ ነው የሚመስለው። ስማ፣ በዚህ ነገር የምትደሰት ይመስላል እንዴ? ምን ሆናል? እንዴት ደስ አይላት? እውነተኛ ደስታ ያለው የልጅነት ጊዜያችን ላይ ነው። ሳናውቀው የተደሰትነው በእንደዚህ አይነት የልደት ፕሮግራም ላይ ነው። እሱማ ያኔ እኮ ከረሜላ ማግኘት ራሱ ለእኛ ትልቅ ደስታ ነበር። አሁን ላይ አደግንና ሁሉ ነገር አነሰብን። በፊት እኮ ደስተኛ ለመሆን እቺን ፊኛና በይ ከተጫወትን ይበቃል ነበር። አሁን ትልቅ ነገር ፍለጋ ስንዳክር ደስታችንን አጣ ነው። እድገት የሚባል በሽታ ያመጣብን ጣጣ ነው። ደግሞ ልጅ እያለን እኮ ስናድግ ብዙ ነገር እናደርጋለን ብለን እናቅድ ነበር። አሁን ደግሞ ስናድግ ሁሉ ነገር ቀለለብን። ማደግ እንዴት እንደሚያስጠላ። ማደጋችን ይገርማል እንዴ! እናረጃለን እኮ። ያኔ ደግሞ ይሄ ወጣትነታችን እንደማያስገርመን በምን እርግጠኛ ነን? እሱማ ሁሉም በጊዜ ያምራል። ደግሞ ሌላ ነገር እንድታደርግላት ብፈልግስ ጨላው ከየት ይመጣል? ይኸውልህ በዚህ ትንሽዬ ነገር ደስታን ለመፍጠር መሞከራችን በራሱ ትልቅ ነገር ነው። እውነት ነው ዳይመንድ። እኔ እኮ ደስተኛ እንድትሆን ነው ፈልገው። አባታ ባለመሆኑ ምክንያት እንድትከፋ እንድታዝን አልፈልግም። በቃ ልደቷን በደማቅ ሁኔታ አክብሬ ደስተኛ እንድትሆን ነው ፈልገው። አንተ እኮ ትልቅ ሰው ነው ወንድሜ። እውነተኛ ፍቅር የሚለካው በገንዘብ ሳይሆን በልብ ቅንነት ነው። ቀመጥል ደግሞ ይሄንን የልብ ቅንነትን አይታ ደስታዋ እጥፍ ድርብ እንደሚሆን እርግጠኛ ነኝ።
ልጅ እያለን እኮ ልደት ሲባል ትዝ የሚለን ብርቱካን፣ ሙዝ፣ ለስላሳ ምናምን ነበር። ያኔ የደስታ ምንጫችን እሱ ብቻ ነበር። አሁን ግን በቃ ሀብትና ገንዘብ፣ የተለያዩ ነገሮች የደስታችን መመዘኛ ሆነዋል። ልክ ነህ ኪንጎ። ህፃን እያለን ያንዱ መጫወቻ የሁላችንንም ቀን ያበራው ነበር። ስናድግ ግን በቃ ደስታን ፍለጋ ስንባክን እውነተኛውን ደስታ አጣ ነው። እውነተኛ ደስታ ግን የሚመጣው በልብ ቅንነትና በፍቅር ስንፈልገው ነው። እኔም እኮ እንፈልገው እሱ ነው። ቅምጥል በዚህ ትንሽ የፕሮግራም ደስተኛ እንድትሆን የቤተሰብን ፍቅር እንድቀምስ ነው ፈልገው። ጭንቄማ አለሽ እኮ የኔ አባት። አንዳንዴ ነው እንጂ ሲነሳብህ በጣም እኮ ነው የምታኮረኝ። ምንም እንኳን የኔ ልደት አክብረህልኝ ባታቅም ለቅምጥል ቢሆንም ተፍ ተፍ የምትለው ወንድሜ ስለሆንሽ በጣም ነው የምኮራብሽ። ትመጭኛለሽ የኔ አባት። ታዲያስ ማን መሰልኩ? ሰው በህይወት እያለ ምንም ነገር ቢኖረው ባይኖረው ግን ወዳጅ ካለው ያ በቃ ትልቅ ሀብቱ ነው። እኔ ምን አልኩኝ እንዴ? ቅምጥል አባቷ ባይኖርም አንተ አለህላት፣ እኔ አለሁላት። ይሄ ደግሞ ከምንም ነገር በላይ ዋጋ አለው። አባታን ስታስታውስ ያለው ህመማን አይኗ ውስጥ አየዋለሁ። ዛሬ ግን በጥቂቱ ያን ነገር ባታስታውሰውና ብትደሰት ብዬ ነው። ታሳካለሁ ወንድሜ። ቅምጥል በእርግጠኝነት የልብን ቅንነት አይታ በአንተ በጣም ነው የምትደሰተው። ምን አለበለኝ። አይ አይደል፣ እነዚህ ትንሽ ነገሮች የቤቱን ድባብ ቀይሮታል። የበፊት ትዝታዎችን ያስታውሱ። አዎ ኪንጎ፣ ውበትና ደስታ ያለው ትንሽ ነገር ውስጥ ነው። ቅምጥል መታ ይህን ሁላ ደስታ እስክታየው ድረስ በጣም ነው የጓጓሁት። ፍቅር እውነቷን ይሆን እንዴ? እኔ እዚህ ምድር ላይ ማንም የሚፈልገኝ ሰው የለም። እናትና አባቴ እንኳን ሳይፈልጉ ነው ያመጡኝ። ቆይ ህይወቴም እንደዚህ ሊቀጥል ነው ማለት ነው? እንዴት ታየነተሻል እንዴ? ምን ሆነሽ ነው የምታለቅሽው? አሁን መጥቻለሁ ሮሚዬ፣ እባክሽ ቁጭ በይና ትንሽ አውሪኝ። ሩታዬ ቆይ ምን ሆነሽ ነው? ለምንድን ነው እንደዚህ የምታለቅሽው? ሮሚዬ፣ ፍቅር የተናገረችኝ ነገር ልቤን በጣም ሰብሮታል። እዚህ ምድር ላይ ሳልፈለግና ሳይፈልጉ ነው እናትና አባት የሚወለዱኝ። እሱን ስትነግረኝ ይበልጥ ልብ ያዘነ። ምን? ሩታ ፍቅር እንደዚህ ክፉ ነገር ነገረች? አዎ ሮሚዬ፣ ዶክተር እኔን ያልፈለገኝ እኔ የማልፈለግና የማልወደድ ልጅ እንደሆንኩኝ ነገረችኝ። ቆይ እሺ እስከ መች ነው እንደዚህ የምኖረው? ሩታዬ እባክሽ ተረጋጊ። የፍቅርን ተንኮል አታውቂውም? እሷ እኮ ሁልጊዜ ለሰዎች ክፋትን ብቻ ነው የምታስበው። ስለዚህ አንቺ በእሷ ምክንያት መረበሽ የለብሽ። ግን እኮ ሮሚዬ፣ እኔን ዶክተር አልተቀበለኝም፣ አልፈለገኝም። ሩታዬ ዶክተር ያልወደደሽና ያልፈለገሽ የራሱ ምክንያት ይኖረዋል። የራሱ ህይወት ላይ ያልተመለሱ ጥያቄዎች አሉ። ስለዛ ነው ዝም ብለሽ የሰዎችን አመለካከት የራስሽ ህይወት ጥያቄ አድርገሽ አትውሰጁ። እውነትሽ ነው ሮሚዬ። እኮ ፍቅር እንደዛ ስትለኝ መላ ህይወቴን የጨለመብኝ። ፍቅር እኮ ተንኮለኛ ስለሆነች ነው ሩታዬ። ዝም ብላ ለሰዎች ክፉ ነገር ብቻ ነው የምታስበው። አንቺ ደግሞ በጣም መልካምና ውብ ሰው ነሽ። አንቺን የማይወደው ወይ እብድ ነው ወይም ደግሞ የሆነ ሰይጣን ነገር። አንተ አሁንም እዚህ ህክምና ወረቀት ላይ ነህ እንዴ? ኧረ በእናትህ ፈታ በል በእናትህ፣ ስትረስ ውስጥ አትግባ። ይሄ እኮ ቲክቶክ እኮ አይደለም አያዝናናም። አንዳንዴ የራስህን ለቀቅ አድርግ እንጂ ስትረስ ውስጥ ሁሌ ምንድን ነው? እኔ ደግሞ ሁል ጊዜ በቃ ነገሮችን በቀልድና በጨዋታ ካላለፍክ ይደብርሃል አይደል? ቆይ አንተ ልጅ ግን እዚህ ቢሮ የምትመጣው ስራ ለመስራት ነው ወይስ እኔን ስራ ለማስወጣት ነው? ከመሆኑ ይቴ እኔ እኮ እንደዛ ለማለት ፈልጌ አይደለም። ስለ አንተ ሜንታል ውስጥ ተጨንቄልህ ነው። ይኸውልህ ደግሞ በቁም ነገር ውስጥ ስንመጣ ስለ ሩታ ጉዳይ ማውራት አለብን። እሺ ስለ አንተ ኢሞሽናል ስታተስ ማውራት አለብን። እኔም እኮ ስለሷ እያስብኩ ነበር። እስኪ ንገረኝ። እንዴ ዶክተር፣ አንተ እኮ ሩታ መረዳት አለብህ። እንዴት እንደምታፈቅርና እንዴት እንደምትሆን አታይም እንዴ? ይኸውልህ አሁን አደይን ከአይምሮና ከህሊና ማውጣት አለብህ። እሷ እኮ በቃ ያለፈች ታሪክ ነች እኮ። ደግሞ አሁን የምታገባ ሴት ነች። ይኸውልህ ሙቭ ኦን ማድረግ አለብህ ወደ ሩታ። ምን ነው እንዴ? ነቃበል እንጂ ሩታ እኮ በጣም ፒስ ሆነች። እኔ እኮ በሩታ ደስተኛ ነኝ። ከእሷ ጋር ራሱን በጣም ትልቅ ሰላም ነው ማገኝ። ግን ደግሞ በኋላ ባልወዳትስ ብዬ እፈራለሁ። እሷ የምትወደኝ ልክ ባልወዳት ምን ያክል እንደምትጎዳ አስበው እስኪ። ግድ የለህም ዩቲ፣ አትጉዳት በእውነት። ሄኒ ሞት ለነገሩ ሄኒ ለምን ይሞታል? በእኔ ሆነ በቃ። ይኸውልህ እሷ እኮ የምትጎዳት ይኸውልህ ስትገፋትና ሪጀክት ስታረጋት ነው። ይኸውልህ አሁን ምን ማድረግ አለብህ መሰለክ? ለነገሩ ዶክተር አይደለ እንዴ? ይጠፋባል እንዴ? እንዴት የአይምሯን ሜንታል መጠበቅ ይከብድሃል እንዴ? ጎኗ ሆነ ምናምን በላት እንጂ እንዴ። ተው እንጂ ዩቲ። ይኸውልህ ሕክምናና የልብ ስሜት እኮ ይለያያል። እኛ ለታካሚዎቻችን ቴራፒ እንደምንሰጠው በውሸት ተስፋ ልብ መሙላት በጣም ልክ አይደለም። እሷ የምትፈልገው ንጹህና እውነተኛ ፍቅር ነው። እኔ ደግሞ ለእሷ ያንን ሙሉ ለሙሉ መስጠት እችላለሁ የሚለውን እርግጠኛ አይደለሁም።
ይኸውልህ ዩቲ አንተ እኮ ያልከው ነገር እኮ ልክ ነው። እኔንም ግን እንደ ዲያግኖሲስ አወሳሰብክብኝ። እንኳን እሷን ተወሳሰብብኝ። ይኸውልህ ደግሞ ሩታውን የተጎዳችበት እኮ መንገድ እንደዚሁ እንደቀላል በቴራፒ የሚድን ነገር እኮ አይደለም። ደግሞ አንተ ደግሞ ምንድነው ይሄ ማክም ይከብዳል እንዴ? ጠጋ ብለህ ምናምን ለሜንታሏን ፎ አድርግላት እንጂ ደግሞ እኮ ሺ ላቭ ሄር እንዴ። አውቃለሁ እኮ የእሷ ፍቅር ምን ያህል ጥልቅ እንደሆነ አውቃለሁ። ግን ደግሞ እኔ ለእሷና ለእኔ ታማኝ መሆን አለብኝ። በልቤ እርግጠኛ መሆን አለብኝ። ይኸውልህ ዩቲ በደንብ አስብበት። ብቻ ከሁለት አንድ አጣ እንዳትሆን ለራስህ ብዬ ነው። እሺ እኔ በቃ ነገሮችን ለብቻ በደንብ አስቤበት ውሳኔ ላይ መድረስ አለብኝ። ዩቲ በቃ ያልኩህን በደንብ አስብበት እሺ። ደግሞ ቴክ ዩር ታይም እና ደግሞ ጥሩ ውሳኔ ላይ እንደምደርስ ደግሞ አምናለሁ። በቃ ሩታዬን መረጣት እሺ። የኔ ውብ የኔ ጨረቃ፣ ቆይ ግን ፈጣሪ ምን ያህል ቢወደኝ ነው አንቺን ሚስት ያደረገው? ማን የደወለው? ምንድን ነው ዴቭ? የስራ ስልክ ነው አይደል? አጠገብሽ ማውራት ደግሞ አልፈለኩም። እንዴ የስራ ስልክ ከሆነ ምን ችግር አለው? እዚሁ ነው ማውራት ትችላለህ። ግድ የለሽም፣ አጭር ንግግር ነው። እሺ ደርሼ እመጣለሁ። ቆይ የስራ ስልክ ከሆነ ወጥቶ ማውራቱ ለምን አስፈለገ? የስራ ስልክ ነው እያለ ከኔ የሚደብቀው ሚስጥር አለ ማለት ነው። አይ አደይ ተረጋጊ። በሆነ ባልሆነ ዴቭን መጠራጠር የለብኝ። ደግሞ እኮ ለእናቴ የሚያሳያት ፍቅርና እንክብካቤ ለእኔ ከምንም ነገር በላይ ነው። ሲመለስ ቀስ ብዬ እጠይቀዋለሁ። ሮማን እባክሽ አንዴ ክፍችና አዳምጪኝ እባክሽ። አንቺ እኮ ተላወሰ። ሮማን አንተ ሰውዬ ቆይ ለምንድን ነው በየሰዓቱ የምትጠራ? ለምን ነው የምታፏጨው? ምንድን ነው የፈለግከው? ሮምዬ ምግብ እንጂ ምን እፈልጋለሁ? እቻ አንጀቴ እኮ እስካሁን ምንም አልነከሰችም። እባክሽ የምበላው ስጪ። አንተ ቆይ ምን ሆነሃል? አሁን አይደል እንዴ ምግብ ብለኸኝ የሰጠው? ቆይ በየደቂቃው ምግብ አለ? አይ ሮሚ ቅድም የበላሁት እኮ ጥበቃ ላይ ያለ እኮ በንፋስ ጠፋ እኮ። አሁን ግን አምጣ እያለኝ ነው። እባክሽን ስጪ። አትቀልድ መለኛው። እዚህ የመጣው ጥበቃ ልትሰራ እንጂ በቀን 5 ጊዜ ምግብ ልትበላ አይደለም። ለምንድነው ስራን በአግባቡ ማትሰራው? አይ ሮሚ ስራዬን እኮ በአግባቡ እየሰራሁ እኮ ነው። የሆነ ነገር ደግሞ አይደበቅም። የበላ ጥበቃ ደግሞ ነቃ ድንገት ብሎ ነው የሚጠብቀው። ወሬን አቁምና ስራን በአግባቡ ስራ። ሰዓቱ ሲደርስ ምግቡን አመጣልሃለሁ። ከሰዓቱ በፊት ግን ስሜን እንዳጠራ። እሺ እኔ አስተዋይ፣ ሰዓቱን ጠብቀሽ የምታመጪ ከሆነ ችግር የለውም። ግን ሰዓቱ ካለፈ ስልክሽን ስጪ እባክሽ። ስልክ? ቆይ ምን ልታደርገው? ሰዓቱ ሲደርስ ደውዬ ላስታውስሽ ነዋ። ወይ ጉድ! ሰው በዚህ ልክ አይን አውጣ ይሆናል እንዴ? ይኸውልህ ሰዓቱ ሲደርስ አመጣልሃለሁ። ከዛ በፊት ግን እንዳጠራ። እሺ ሮሚ፣ እሺ ጠብቃለሁ። ሀቢብቲ አቤት ወንድሜ አሹማ እኮ ችሎሻል። ደግሞ ትመናቀራለች እንዴ? መንቃራ ገና ነው። ሰዓት ጠብቅ። አንቺማ የራስ ቤት ቢሆን በራብ ነበር የምትደፊኝ። አንቺ ለወላጄ ሌኑ ከራሱ አትሆኝም። ሚስት እኮ አታፍር። እዚህ ስትገባ እንዴት ነው ለእኔ የልጆች ፕሮግራም ያዘጋጃችሁልኝ እኔን የሚያክል አሮጊት ሴትዮ ብላ በጠረባ ብላ ልታባረን ትችላለች። ዳይመንድ ሚስቴ እኮ ክፉ አይደለችም። እንደዚህ አታደርግም። ሀሳብ ይገባታል። አስበዋል። ተበድሬ እንደዚህ ካደረግኩኝ ትልቅ ነገር ቢኖር ደግሞ እንዴት እንደማደርግላት። ኧረ ኪንጎን የምሬ ነው። ይህንን የቃቃ ህጻን ልጅ ልደት አዘጋጅታችሁልኝ ብላ ብቻ ተናዳ ይህን ጠረጴዛ እንዳገለብጥ ከመጥልቅ ውስጥ እናደድ ንዴቷ ከባድ ነው። አረ በፍጹም ዳይመንድ፣ እሷ እኮ የልጅነት ትዝታዋና እንደዚህ አይነት ቀላል ፕሮግራም ደስ ይላታል። አባቷ ባይኖርም ከኛ ጋር እንደምትደሰት ልቧ ሴት እንደማያደርግ ተስፋ አድርጋለሁ። እሺ እኔ አፍቃሪ እናያለን ስትገባ። እኔ ግን እሷ ስትመጣ ተዘጋጅቼ ነው የምጠብቃት። ልክ ስትገባ እግሬን አነሳለሁ እንጂ እሷን አምኜ እጄን አጣጥፌ ቁጭ ብዬ አልጠብቃት። አራት አካብድ እባክህ። ደግሞ ዛሬ እሷ የሚያስከፋን ነገር አንድ ነገር እንዳታደርግሽ። መጣሽ መሰለኝ። የበር ድምጽ እየሰማሁ። አንተ እውነትም መጣሽ መሰለኝ። በል እንግዲህ ወንድሜ በልደት ሰበብ ያመጣውን መከራ አብረን እንቀበሏል። ተረጋጋ ዳይመንድ፣ ምንም የምትሆን ነገር የለም። አሁን ደስ ይላታል። ሻማውን ብቻ ለመለኮስ ተዘጋጀች። በቃ ይኸውልህ ሻማውን እለኩሳለሁ። ብቻ ግን ይኸውልህ አንተ ሂድና በሩን ክፈትላት። በኋላ ግን ተናዳ በጥፊ እንዳታጠናግረ ተጠንቀቅ። እባክህ አታስፈራራኝ። ምንም የሚመጣ ነገር የለም። አሁን ደስ ይላታል። እዚህ ብንጠብቃት ነው ደግሞ የሚሻለው። አዎ ይሻላል። እንትኗን አምጣት። ስፓይስ ነው የምናደርገው። ያረጋቸ ነቃ ደንገጥ ብዬ ምንድን ነው ቆይ ሳትመጣ ነው እንደሚከፍተው። ምን ማለት ነው? ልጁ ማየ ምንድን ነው?